ሮዛ ወደ እነ ናርዶስ ቤት ናርዶስን ልጇን ለመቀማት ወይም ማሂን ለቅዱሴ ለመመለስ ዘበኛ ሆና አቶ አሸናፊ የሚባል ስም ሰይማ ወደ እነ ናርዶስ ቤት ገባች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 48 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሮዚ እዛ ቤት ዘበኛ ሆና ከገባች በኋላ ሁሉንም ነገር እየተከታተለችና እንዲሁም አንድ ደካማ እናት እንዳለቻትና እሁድና ቅዳሜ እዛ እንደምትሄድና እንደምታስቆርባት ነገረቻት። ሮዚ እሺ ብላ ይሄን ሁሉ ከነገረቻት በኋላ ናርዲ ከእሷ ጋር ሚስጥር የሚሰሩ ከሆነ ችግር እንደሌለባትና እሷና ናሆሜ እቤት እንዳሉ ትነግራታለች። እሺ ብላ በሀሳቧ ተስማማምታ የናርዶስ ሰራተኛ ማይን ልታመጣ ወደ ትምህርት ቤት ስትሄድም ከትምህርት ቤት ስመለሱ ሰንችብስ አማረኝ ስለዚህ ግዢልኝ ትላታለች። እሷም እሺ ብላ ልገዛ ሱቅ ገለል ስትል ሌላ ወይም ቅዱሴ ልጅቷን ይዟት ወደ ቤቱ ይሄዳል። ቤቱ ከሄደም በኋላ እጅጉን በጣም ደስ ብሎትና ሲጫወቱ ሲነበረ እንዲሁም አባቴ በይኛ እንዴ ባክሽ ይላታል። አባዬ እቤት ነው ያለው አንተ ደግሞ አጎቴ ነህ ትለዋለች። ቅዱሴም አለመታደሉና አንድ ጊዜ እንኳ አባዬ ሳትለው እንዳይሞት ፈርቶ እጅጉኑ ስጋት ይኖረዋል። ሄዳም የአሸናፊን እንዲህ በማለት እትዬ ዛሬ ትገለኛለች ማይ ጠፋችኝ እኮ እያለች መሬት ለመሬት እየተገተተ ማልቀሷን ትጀምራለች። ማንና እንዴት እንደወሰዷትን ብትጠይቃት ምንም የምታውቀው ነገር እንደሌለም ትነግራታለች። እሷም ወይም አቶ አሸናፊም በፍጥነት ምክንያቱም ናርዲ ሳትመጣ ልጅቷ መገኘት አለባት ብላ የትና ማን እንደሚወስዳት ስላወቀች ወደ ቅዱሴ ዘንድ ትሄዳለች። ቅዱሴ ዘንድ ሲሄዱ በጣም ብዙ ተጫውተውና ጥሩ ጊዜ አሳልፈው አባትና ልጅ ተቃቅፈው አልጋ ላይ ተኝተው ነበር። ብዙም ሳትቆይም እንግዲህ ካልጋው ላይ ልታነሳ ስትል ይነቃል። ከዛም ከነቃ በኋላም እንዲህ በማለት ይጠይቃታል። ለምን ትወስጅብኛለሽ? ምን ማለት እንደማይ ለኔ ምን ማለት እንደሆነ ስላልገባሽ ነው እኮ ይላታል። እኔ እንደዛ እንኳ ማለት አይደለም። ስለዚህ አንዴ እሷ ስተኛና በቃ ውጭ እኔ እናንተ ወተን እናውራ ትለዋለች። እሱም እሺ ብሎ ውጭ ሲወጣም ይኸውልህ በዚህ አይነት መንገድ አይደለም እኔ እዛ ቤት ዘበኛ ሆኜ የተቀጠርኩት ትምህርት ቤት ልጅቷን ጧትና ማታ ወደ ትምህርት ቤት ስኬድና እንዲሁም ስትመጣ እንድታገኛት አደርጋለሁ። ሌላውን ሁሉም በሚስጥር ያዘው በማለት ምክንያቱም አሁን ላንተ ልጅቷን ብትወስድና ፖሊስ ብትጠራ ቀጥታ ለግማሽ እብድ እንዴት ህፃኗን ልጅ አሳልፎ መንግስት ይሰጣል? አንተ ማለት እኮ እንደዛ ነህ በማለት ይነግረዋል። እሱም በጣም ይቅርታ ብሎ ቆይ እስቲ አንድ ጥያቄ ልጠይቅህ ራስክን ምን ያክል ታምነዋለህ ስትል ትጠይቀዋለች። ቅዱሴ ቀና ሲል አቀርቅሮ ብዙ ሰዓትን ያሳልፋል። እሷም ምንም ሳትመልስ ይህን ስላለችው ብቻ ይቅርታ ጠይቀው ሄዳ ልጅቷን ተሸክማ ወደ ቦታው ትሄዳለች። አቶ አሸናፊ እዛ ከመድረሱ በፊት ናርዲ ደርሳ ስለነበረ ልጄ ታለች እያለች እየጮኸችባት ነበር ሰራተኛዋ ላይ። ድንገት አሸናፊ በሩን ከፍቶ ማይን ይዞ ሲመጣ እማዬ ልጄ ተባብለው እናትና ልጅ ተቃቀፉ። ከዛም ወዲያው ልብሷን ቀይራ ሮዛ ሆና ትመጣና እንዲህ በማለት ትነግራቸዋለች። ሚስትህ በጣም አጭበርባሪና በጣም ውሸታም ናት ስትለውም እሱም እንዴት እንደዛ አልሽት በማለት ይጠይቃታል። ናርዲ ሰሞኑን ልክ አይደለሽም፣ እየፈራሽና እየተንቀጠቀሽ ነው። እባክሽ እኔ ባለቤትሽ አለሁልሽ፣ አማክሪኝና ሁሉንም ነገር እኮ በጋራ ማሸነፍና እንዲሁም ማድረግ እንችላለን ሲላትም እሷም በድርጅቱ ጉዳይ እንደሆነና የሆነ ነገር ተፈጥሯን ያሳስሩኛን ብዬ ፈርቼ ነው ስትለውም እሱም አሁን ወደ ድርጅቱ ሄደን
የተፈጠረውን ሙሉ አይተንና እናስተካክላለን፣ ምንም እንዳትፈሪ በማለት ባሏ ናሆሚ ያጽናናታል። ናርዲ ስጋቷን እንዴት አድርጋ እንደምትነግረው ግራ ገብቷታል። ምክንያቱም ምንም የማያውቀውና እንዲሁም ምስኪኑ ባሏ ልጇ እንደሆነች እንጂ የቅዱስን ልጅ ወይም የእህቷን ልጅ ሰርቃ የራሷ እንዳረገች ፈጽሞ አያውቅም። ለረጅም ጊዜ ልጄ ብሎ የጠራትንና እንዲሁም እንደ ልጁ እንዳይነቢሌኑ የሚሳሳለት እዛ ሀገር አትማርም ብሎ ወደ ውጭ ሀገር እንድትማር እያደረገ ነው። ይህን ሁሉ ነገር እያደረገላት እና ልጁ አይደለችም ቢባል ምን አይነት ቅስሙ እንደሚሰበር ናርዲ ስታስበው እጅጉኑ ከባድ ይሆንባታል። ሮዚም ይህን ባልሽ ያወቀ ዕለት እጅሽን አይደለም እንኳን ከጎንሽ አለሁሽ ሊል ሳይሆን ጎዳና ነው በዚህ በጨበጠሽ እጅ የሚወረውርሽ ሲላትም እሷም አድበሽ ከዚህ ተቤት ሂጂ እኔና እሱ ሌላ ጊዜ እናወራለን ብላ አስመስለው ሁለቱም ይካሄዳሉ። ወዲያው እዛው ልብሷን ቀይራ እንግዲህ ትመጣና ምንድነው ነገሩ በማለት ትመልስለታለች። እሱም በቃ ምንም አይደለም በማለት አሸናፊንና እንዲሁም ሚስጥረኛዋ ልታረገው እንደምትፈልግና እንዲሁም ለብዙ ጊዜ አብረው መስራት እንደሚችሉ እንዲሁም ባለፈው ደግሞ የወሰዳትን ሰውዬ እንድትነግረኝ እፈልጋለሁ ትለዋለች። እሱም እሺ ብላ አቶ አሸናፊም እሺ በቃ ችግር የለውም እነግርሻለሁ በማለት ይለያያሉ። ሮዚ በጧት ሄዳ ቁርሷን እየሰራች እያለ ነገር ግን ቤቱ በጣም ትንሽና ጠባብ ስለነበረች እዛው አጠገቧ ተኝቶ ነበረ። ቅዱሴ ተኝቶ መጣሽ ወይ ሲላትም አዎ አሁን ተነስና ቁርስ እንብላ ብለው አልጋ ላይ ቁጭ ብለው በፍቅር እየተያዩ ሊሳሳሙ ሲሉ ነገር ግን ሮዚ በማፈር ቀርቀር ትላለች። አንድ መናፈሻ ቦታ ወስጄ እስቲ ራሳችንን አዳምጥ በማለት እዛ ቦታ ራሱ እጅጉኑ ደስ የሚል ጊዜ እያሳለፉ ነው። ነገር ግን አሁን አንተ ሳይሻልህ ወይም ከሀገር ይዣት ልጥፋ የምትለው እንዴት ሆኖ ነው? ምክንያቱም አንተ አሁን ባለህበት ደረጃ አሁን ልጅቷን የሆነ ነገር ብትሆን ወይም ራስህን መቋቋምና እንዲሁም ተዛሬ ከነገ እብደቱ ሙሉ በሙሉ ካልጠፋ ልጅቷን ከሞቀ ቤቷ አውጥተህ ራሱ ሜዳ ላይ እንደመጣል ነው። በእርግጥ ልጅህ ጥሩ ቦታ ነው ያለችው፣ ምንም የሚያስከፋ ነገር የለም። ያ ነገር እንዳይፈጠር ደግሞ እኔ ራሴ እዛ ቤት አለሁ፣ አንተ ደግሞ ጠዋትና ማታ ታያታለህ። ከዛም አሁን አንተ የሚሰጠው ነገር ለጤንነትህ ነው በቅድሚያ በማለት ትሰጠዋለች። ናታን የሰላምዬን ፎቶ አይቶ እንዴት ይሄ ሁሉ ይሆና ማን ነው ያደረገው ሲልም እኔ ምኑን አውቄ፣ ነገር ግን እኮ አንተም እኮ በፎቶ ሳይሆን በአካልም አይቻናሃን ስትለው ወይም አይቻለሁ ትለዋለች። እሱም ቢያይሽም ነገር ግን ፎቶ ማን ሊያነሳ ይችላል ሲልም ነገር ግን ማይ በዋስ ከእስር ቤት እንደተለቀቀች ማንም ሰው አልሰማም። ዶክተሯ ስንቴ ልታወራውና ልታገኘው ብትሞክርም ነገር ግን ከናታን ጋር ሳይገጣጠሙ እንዲሁም የተረገዘው ልጅ የእሱ ልጅ እንዳልሆነ በተደጋጋሚ ልታናግረው ስትል እሱ ግን አልመቸኝም ይላል። ቤት ውስጥ እየተጫወቱ ልጅና አባት ሶስቱም ደስ የሚል ጊዜ እያሳለፉ ሮዚ በበር ቀዳዳ እየተመለከተች ነበር። አሁን ይችልኝ ስወስዳት እኮ ይሄ ቤት እኮ ወህኒ ነው የሚሆነው፣ እንዴት ነው አሁን የሚቋቋመው? ደሞም ጥሩ ሰው ነው፣ መልካም ሰው ነው በማለት ሮዚ ለእንትናም ወይም ለናሆም ማስባለታለች። ምርጫ ስለሌላት ምክንያቱም ለዚህ ሁሉ ያደረገችው እሷ ናት ብላም ታምናለች። ሮዚ ይሄን ነገር ዋጋ አስከፍልሻለሁ፣ አንቺ ምን አይነት ክፉ ሴት ነሽ? ቅዱሴን ጤናውን ሳይቀር ቀማሹ፣ ይሄን ደግሞ እምነትሽን በላሽው። ይሄ ልጁ እንዳልሆነች ማየ ያወቀለት ምን እንደሚወጣው እኔ ራሴ አልገምትም። ምነው ፈጣሪ ሆይ ይሄን ቤተሰብ ባላወቅኩ ኖሮ በማለት ትናገራለች። እሷም ይሄ ነገር ቢከሰትም ባይከሰትም ነገር ግን ልጁን መውሰዷና እንዲሁም ቢያዝንባት ራሱ ያው የትዳር ፍቺ ቢጨመር ቢመጣም ነገር ግን ልጅቷን እንደምትወስዳት መልሳ መላልሳ ቃል ትገባለች። ዛሬ ውድና የተከበራችሁ የቻናላችን ቤተሰቦች ሁላችሁንም እንኳን ደህና መጣችሁ ብያለሁ። ዛሬ ማይ ከእስር ቤት ተፈታ በዋስ ማለት ነው። ወደነ
ማይና እንዲሁም ወደ እነ ሮዛ ቤት ተሰበሰቡ። በጣም ጥሩ ስጦታና ለሰላምዬ ፎቶ ዛሬም ተበረከተ።